የአቶ አምናን ወንድም እንግዲህ የእናቱ ልጅ በትክክል መጥቷል። ሆኖም ግን ወንድሙ መሆኑን ሳይሆን ግን የሞርዚና ልጅ ሆኖ እዚህ ቤት ውስጥ እንዲገባ ወይዘሮ ሞርዚና ትማጸነዋለች። ውሸት ለምን ያስፈልጋል? ወንድሜ እስከሆነ ድረስ ለምን በእውነተኛው መንገድ ልገባ አልችልም? በማለት ብጠይቃት እባክሽ እህቴ ከሞት ባላድንሽን ባላስታመምሽን ሚስጥርሽን ግን እጠብቃለሁ አለች ሞርዚና። ይኸውልሽ እንዲህ ወንድምና ማች እንዲጋደሉ አላደርግም። እንግዲህ እንደዛ ብለሽ የበየቦታው ነጣጥለሽ ያሳደግሻቸው ልጆች ዛሬ እኮ አንድ ላይ ተገናኝተው ወንድሜ ወንድሜ ተባባሉ በማለት ወይዘሮ ሞርዚና ታለቅሳለች። ይህንን ሳታይ መሄድሽ ነው ያሳዘነኝ በማለት ለቅሷን ይዛለች። ሆኖም ግን እናትየዋ ለምንድን ነው አላይታ ያሳደገቻቸው የሚለው አንድ ሚስጥር ይዟል። እህቴ ዛሬ ነበር መኖር የነበረብሽ፣ ይህን ነገር እኔ እንዳየሁት አንቺም ማየት ነበረብሽ እያለችው ወይዘሮ ሞርዚና ለቅሶዋን ተያይዟል። አምናን አሉ አሁን የእናቴን ስራ እየሰራህ ያለሁት እኔ ነኝ አለ። እናታችን አለና መልሶ አክስቴ በመሞቷ አዝኛለሁ አለው ወንድምየው። አይ ማዘን የሚመልሰው ነገር የለም አሉ አቶ አምናን። ታውቃለህ ሀዘን ማብዛት መጥፎ ነው፣ ብዙ ነገር እንድናጣ ያደርገናል። ልክ ነህ አለ። ሞትን ቀለል አድርገህ ኑር አለው ወንድሙ። አለ አቶ አምናንም በሀሳቡ ካስተዳደጌ ነው መሰለኝ በዛም ጭምተኝነትና ዝምተኝነት ያበዛለኋል። አታስብ፣ ዝም በል ካልተባለ ዝም የማይል ወንድም ነግሮሃል፣ ሁሉን ሀሳብህን ይነግርሃል። አላውቁም እኔ ግን የሆነ ነገር አንተን በማገኘት ደስታ ተሰምቶኛል አለ። ከእኔ ስሜት ግን አይበልጥም አለ። እኔ ባዶነቴን የሞላህልኝ ይመስለኛል አለው ወንድሙ። በዚህ መሰረት ግን ቅድሚያ ከመጀመሪያውም ሲገናኙ ባየነው ገጻቸው ላይ ግን የአቶ አምናን ወንድም በቀል ይዞ የገባ ይመስላል ከገጽታው። እሱ በፈገግ ብሎ አቶ ምናን እየሳመው እያየ ያለ እሱ ግን በአንጻሩ እየሳመው ከጀርባ የሚያስመለክተው ምልክት ግን የበቀል ስሜትን የተያያዘ ነበር። ከዛም እንግዲህ የአቶ ካርታምሊ መጥታ ደግሞ በሁለታቸው መካከል ትቀላቀላቸዋለች። ባሩክ እባላለሁ ማርያ አለች። የአቶ አምናን አብሮ አደግ ነኝ። ስላወኩች በጣም ደስ ብሎኛል በወንድሜ ስም አላት። አመሰግናለሁ አለች። ወደዚህ መጥተህ ወደ እኛ ቤተሰብ ስለተቀላቀልክ እኛም ደስተኛ ነን አለች። እኔም በዚህ ቤት ደስተኛ ሁኜ በመግባቴ በጣም ደስ ይለኛል አላት። ከአምናን ጀምሮ እስከ እኔ ድረስ ቤተሰብ እንወዳለን አለች። ወልደን ከብደን መብዛታችን አይቀርም አለች። አይደለም ወንድሜ ይሄን ነገር የምታስብበት ይመስለኛል አለ። አቶ አምናንም አይቀርም አለ። አሁን ወደ ምግብ ጠረጴዛው ብንሄድ ደስ ይለኛል በማለት ምግቡን ጋበዛቸው። በዛን ሰዓት ብሌን ደግሞ እራሷን ለማዳመጥ እባክሽ ተዩ፣ ለእኔ ተዩ አምናንን እያለች ማርያ በምትኩ ስጨቀጭቃ ስለነበረ ጸጥ ያለ ቦታ ሂዳ ራሷን ማዳመጥ እንዳለባት ወስና እንግዲህ ለእምትዬ ዛህራ አማክራ ወጥታ ነበረ። ያም እንዳሰበችው ጸጥ ያለ ቦታ ሄዳ ያለፈውን ነገሮች ታሪኮች እያወጣችና እያስገባች ካመዛዘነች በኋላ የራሷን ውሳኔ ወስናለች። እንግዲህ እሱ ደግሞ በአጋጣሚ ሲፈልግ ያጣት ጊዜ ወደ ኪችን ገብቶ እናቴ ዛህራ ብሌኔት ሄዳ ነው አላየኋትም በማለት ሲጠይቃት አይ ዛሬ ከወትሮ ለየት ባለ ነገር አለባበስ ለብሳ ወጥታ ሂዳለች፣ ወዴት እንደው አላወቅኩም አለችው። ምን ነው ፈለካት እንዴ በማለት ስትጠይቀው አይ ክፍሏ ውስጥ ገብቼ ስላጣኋት ነው ሲል ተመስገን አምላኬ እንግዲህ በልቡ ውስጥ አለች ማለት ነው። በዚህን ሰዓት እንኳ ከማርያ ላይ ሆኖ እሷን ካስታወሰ ብላ ዛህራ በጣም ተደሰተች። ከዛም በኋላ እሷም ከዋለችበት ሁሉን ነገር ስትገነዘብ ውላ ወደ ቤት ሰተት ብላ ትመጣለች። በገባችበት ቅጽበት ግን ፊት ለፊት የተገጣጠመችው የአምናንን ወንድም ነበረ። እሱም ትኩር በማለት ነበረ የተመለከታት እጁን ታጥቦ ወደ ማድ ሊቀርብ ሲል፣ ከዛም ከፍ ዝቅ አድርጎ ማየት ጀመረ። እንደውም ወደ ደረጃው ለመውጣትም ስታስብ መለስ ብሎ ዘር ግን አንዲት ያልተዋወቅኳት እንስት ከፊቴ ቆማለች አላት። አይ እንተዋወቅ ብሌን እባላለሁ። ያልተዋወቅኳት ናት ደግሞ ይች እንስቷ አለ። እንዴት ነህ አለችው። ደህና ነኝ አለ። በጣም ሰላማዊ ስሜት የተሰማኝ ነው። አይ ጥሩ አለችው። ቀጥ ብላ ወደ ደረጃው እየወጣች እያለች ግን ዘወር ብሎ በአይኑ ይሸኛት ነበር። ደረጃው ላይ ወረድ እንዳለች ወይዘሮ አርሴማ የት ነበርሽ ብሌን በማለት ይጠይቋታል።
አንድ የማደርገው ነገር ነበረኝ። ቤት እንግዳ አለ። እናንተ ግን በየትንንሽ ስራ ተጠምዳችኋል። ቤት የሚሰራ ስራ የለም አለቻት። በያሁን ምግብ ቀርቧል፣ ወዴታች እንውረድ። ብሌን አሁን አንቺ ከበሽታ ማገገሚት ስለሆነ ምግብ ያስፈልግሻል በማለት ነይ ወደ ቁርስ እንሂድ በማለት ከምትወጣበት ፎቅ ላይ መለስ አድርጋ ወደ ምግብ ማዱ ይዛት ትሄዳለች። ብሌንም ደስተኛ ሁና ከዛ ብሌን ሂዳ ተቀላቀለ ብላ ያለች ወይዘሮ ሜርሲን ወንድምህ እንደጠፋብህ አገኘው አምናን? አዎ አገኘሁት። ያም ከጠበቅኩት በላይ ትልቅ ሰው ሆኖ አገኘሁት። በእውነት ይህን ከዚህ በላይ ብትቀጥይ ኑሮ በደብቀሽ ቢሆን ኑሮ እነዚህ ልጆች መገናኘት በነበረችባቸው ሰዓት አይገናኙም ነበር። አሁን ግን ተራርቀው ይቀሩ ነበር። የተገናኙበት ሰዓት መልካም ነው። እርቆ አይርቅም እኮ መቼም መገናኘታችን አይቀርም። ሰው ባሩኬ ተግባቢ ነው አለች ወይዘሮ ሞርዚና። ሁልጊዜም እንደዚህ ነው። ዘመር ጥሩ ነው አለ። የሚጠቅምበት ቀን አይታወቅም። አዎ አለች ወይዘሮ ሜርሲ። ይቺን ልጅ ግን አላስተዋወቃችሁኝም አለ ብሌንን። ማንም አያስተዋውቀኝም፣ ራሴ እተዋወቃለሁ። ብሌን እባላለሁ አለችው። ባሩክ እባላለሁ። ባሩክ ስላወቅኩ ደስ ብሎኛል አለች። እኔም እንደዛው አለ። ምግቡን ወደድከው ወይ አለ ወይዘሮ ሴማ። ይመስለኛል የአቶ አምናን ባለቤት ወይዘሮ ሜሪያ ናች መሰል። ልክ ብለሃል አለች። ማሪያ በጣም ጎበዝ ልጅ ናት አለች ከብሌን ፊት ወይዘሮ። መልካም ማድ ብያለሁ ብላ ተቆጥታ ብሌን ከምግቡ ተነስታ ወደ ክፍሏ ባሩክ ምን ልጨምር አለኝ ማሪያ። እንደውም ጠግቤያለሁ፣ ወደ መጸዳጃ ክፍል እጄ ልታጠብ አለና ብድግ ብሎ ተከትሏት ብሌንን ሄደ። ሰላም ወደ ቻናላችን ተከታተሉ። ሰላማችሁ በያላችሁበት ይብዛ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ድር ቀጣይ ፓርት ይዘንላችሁ መተናል። እንግዲህ በዚህ ፓርት የአቶ አምናን ወንድም እንግዲህ የአክስት ልጅ ነኝ የወይዘሮ ሞርዚና በማለት እንግዲህ በዚህ መንገድ መግባት እንዳለበት ሞርዚና አሳምና አስገብተዋለች። ሆኖም ግን አቶ አምናን መቼም በዘመድ በኩል በሚገባ ሰው ነው እየተጠመደና እየተጠቃ ያለውና ጥቃትን ሊያደርስበትና ለበቀል የገባ እንደሚመስል ከፊቱ ላይ ይነበብ ነበር። ከዛም እንግዲህ ብሌን ወደ ክፍሏ ሂዳ ስቅስቅ ብላ ታለቅሳለች። ምክንያቱም አቶ አምናንን በልቧ ውስጥ እንደያዘችው እንደምታውቀው ብሌን አሁንም ትንሽ ቀረኝ ወደ ራሴ ላመጣው ነው ባለችው ቅጽበት ግን ወይዘሮይቱ አያትየዋ ግን የሜሪ ባል ነው በማለት ስታስተዋውቅ እሱም ግራ የተጋባው እንግዳ ተከትሏት ወደ ሚኒታ ቤት ነበር ያመራው። ሚኒታ ቤት ሲገባ ስቅስቅ ብላ እያለቀሰች ነበረ ብሌን። በዚህን ጊዜ በሩን ከፈት አድርጎ ገብቶ እያያት ነው። እንግዲህ ይህ ነገር አሁንም በብሌን በኩል እንግዲህ ይህ ወንድምየው እሱ እንዲጎዳው ያሰበ ይመስላል። ብሌን ግን ከዛ በፊት በሽርሽር ቦታዋ ራሷን ልታዳምጥ በሄደችበት ብዙ ነገርን እያስታወሰች እና እየተደሰተች ነበረ። እንግዲህ ወይዘሮ ሞርዚና እና ደግሞ ሜርሲ እባክሽ ወደ ነበርሽበት ሂጂ አለቻት። እስኪ እባክሽ እንዳትታመም ይፈራለሁ፣ ለድጋሚ ሂጂ ወደ ነበርሽበት። ዛት ርቀት እኮ ቢኖረንም እንኳ ዝምድና አለን እኮ ትላለች ወይዘሮ ሞርዚና። ሴትዮዋ ምንድን ነው? በምን አይነት ነው? በገዛ እጇ አሳምታ ጉድ ሰራችኝ እያለች አምታ የነበረውን ነገር ይቻ አሮጊት የእውነት አምነሽኝ የዚህን ያክል ሚስጥር ታወሪኛለሽ ብዬ አላሰብኩም አለ። ለምን አለ ሜርሲ። አንቺ እኮ የሰማህ እህት ነሽ፣ እንደሞ አንቺ እንደ እህቴ እኮ ነሽ አይደል አለች ሞርዚና። ታላቅ ወይንስ ታናሽ አለቻት። ታላቅ ነው እንጂ ያው አንቺ እኮ ሰውነትሽ እኮ ግጹፍ ድንቅ ነው። በቃሽ እንግዲህ ከሞት አተረፍኩሽ፣ ካዳመጥሽ ብዙ ነገር ማውራት ነው፣ አይሰለችሽም በማለት ቆጣ ብላ ትናገራታለች። ሜርሲም ካዘረዘረችው በኋላ ደነገጠች። ወይኔ እቺ ሴትዮ አስለፈለፈችኝ አለች። እንግዲህ ወይዘሮ ዛህራም ሜርሲ እንግዲህ ሰሞኑን ለየት ያለ ነገር እየሞከርሽ ነው በማለት ሜርሲም ጠይቃታኔ ከራሴ ጋር እንጂ ከሰው ጋር አልወዳደርም ብላ ነበር ሜርሲን ብሌን መልሳላት የወጣችው። በዚህን ጊዜ ሜርሲም ሆሆ ይቺ ጥንችል እያደገች ነው፣ እቺ ከቤት ስትወጣ ትናገር ጀመር፣ ወይ ጉድ አለች። ሜርሲም ወንድም አገኘህ እያልኩ ነው አለችው ማሪያ ለአቶ አምናን። ስለዚህ እኔ አላስፈልግም ማና ነው አለችው። ምን አገናኘው አላት። ያው የሚተካህ ሰው አለ አለችው። እንደዚህ አይነት ነገርማ የለም፣ ሁላችሁም በእኔ ውስጥ ያላችሁ ቦታ የተለያየ ነው አለ አቶ አምናን። አንቺ እኮ መተኪያ የሌለሽ
እህቴ ነሽ። እህቴ በማለት አዎ እህቴ ነው። ምን ነው ደነገጥሽ? አሁን ወንድም አገኘ ብለሽ ልክጂ ነው አላት። አይ አብሮ አደጌ ስትለኝ ነው ደስ የሚለኝ አለች ሜሪያ። የኔ አብሮ አደግ ወይ የኔ ያምናል አለችው። የኔ ያምናን ስትይ አያቴ እንዳሰማሽ አለ። እሷ ብቻ ናት እንደዛ ብላ ጠራኝ። አያቴን እኔን ካስደሰተኝ ምንም ነገር አትከለክለኝም አለች። እሱን እናንተ እዛው ጨርሱ፣ የእናንተ ጉዳይ ነው አለ። እናቴ ሁልጊዜ የሚያስደስትሽ ከሆነ ሁልጊዜ ያወራሻል። አንቺ በጣም ውብ እኮ ነሽ አለ ብሌንን ወይዘሮ ዛህራ። የኔ ጎጆ ወጣ ወጣ ስትይ ደግሞ መንፈስሽ ይታደሳል። አዎ እሱም በማሰብ ነው የምወጣው አለ። ግን መውጣትሽን አቶ አምናን አውቋል? አቶ አምናን እኮ ማወቅ የለበትም፣ የፈለግኩትን ማድረግ እችላለሁ አለች። ግን ለማድረግ የፈለግኩት በፈረንጅኛ ቆንጆ እንደዚህ ሆኖ አይቶሻል ወይ? እንደዚህ አይነት ነገር እኮ ድሮ ቀረ። አይቶኛል፣ ግን ምንም ግድ አልሰጠው አለች። በውስጡ ደስ ብሎታል አለች ወይዘሮ ዛህራ። ተይ እናቴ፣ ሰው ያሰበው ነው አፍ የሚያወራው። እሱ ከኔ ይልቅ ማርያም ናት የተመቸችው፣ እሱ ጊዜያዊ ነው አለች። ሁለታችንም የተሳሳተ ስሜት ውስጥ ነን፣ ጊዜያዊ የማይሆን ህመም አለ አለች። ማንም ሳይገድበን ማውራት የለብን፣ ተጠያቂነት አለብን። አንቺ የህይወት ኑር ነሽ። አሁን አላስረፍድብሽ፣ ፀሐዋ ሳትበረታ ወደ አሰብሽው ሂጂ በማለት ወይዘሮ ዛህራ በደስታ ነበረ ብሌንን የሸኘቻት። ብሌንን በደስታ ሂዳ ሁሉን ነገር አስታውሳ ተመስገን አለ። እንደ ራሷ መኖር ልትጀምርልኝ ነው ብሌን በማለት ዛህራ ራሷን አመሰገነች። በጣም ተደሰተች። ሰላም እያለች ወይዘሮ ሜርሲ እንግዲህ ወደ ወይዘሮ ሞርዚና ትመጣለች። እንደት ነሽ አክስቴ አለቻትና ትንሽ ቢዚ ሁኜ ከመጣሁሽ ጀምሮ አላጫወትኩሽም። አዎ ግን እኮ ደግሞ አንቺ ሰው ጋር መጫወት ነው እንጂ የሚያስደስትሽ ማጫወት አይመስለኝም ስትላት፣ አይ ተይ እንደዛ አትበይኝ፣ እንደዛ ማለትሽን አቁሚ። እኔ ብዙ ጊዜ ጨዋታ ስለምወድ ነው ታስታውቂያለሽ አለቻት ሞርዚና። ግን ሜርሲ ወይዘሮ ሲማን እንዴት አየሻት አለቻት። አለችን ዛሬ ገና የሚያሳማኝ ሰው አገኘሁ በማለት ነበር ሜርሲ ኤሜቷን እየደረደረችው። በስከ መጨረሻ ግን አንቺ ስትወጭ መጪ የሚያወራው ሰው አጥቼ ነበር። ያቺ አሮጊቱ ምንም አልተመቸችኝም። ምን አይነት ባህሪያችሁ የገጠመ አይመስለኝም አለቻት። አዎ ሴትዮዋ እየመረጠች ነው የምትሰማው። እኔ ስለምዛመዳት እንጂ አንቺ ከዚህ ቤት ብትሄጂ ታስቀይምሻለች። ሂጂ፣ ዳጋሚ እንድትታመሚ ደግሞ አልፈልግም አለቻት። ኧረ ተይ በማለት አለቻት እና ከዛ በኋላ ሚስጥሩን ካዘረዘረቻት በኋላ በግቢ ውስጥ ወስዳ ነገርሽኝ ሁሉ ለእርሴማ እንዳልነግረሽ በማለት መሬት ላይ ተጎንብሳ እንድትጎበድድና እንድትጓጓዝ ቅጣቷን ሰጠቻት። ሜርሲም ያፍ ወለምታ በቅቤ አይታሽም፣ እንግዲህ አንዴ ለፍልፌ ደግሞ ለዚህ ቤት ልባረር ነው ስትል መሬት ለመሬት እየተጎተተች ባለቻት መሰረት ስትሄድ ያየንበት ፓርት ነው። በጣም የሚገርም ነው። አሁን እንግዲህ አቶ አምናንና ብሌንን እንግዲህ ይህ የመጣ የአቶ አምናን ወንድም የአክስት ልጅ ነኝ ብሎ ገብቶ ምን ሊያደርግ ይገባል የሚለው ነገር ግራ ነው። ለምንስ ብሌንን ተከትሏት ወደ ክፍል ሄደ ብለን ጠይቃል። ወይዘሮ አርሴማ እንግዲህ ማርያናት የአቶ አምናን ሚስት ስላለችው እሱ አሁን እንግዲህ ሚስትህ ወይዘሮ ማርያናት፣ ስለዚህ ብሌንን ላባብል ገባ ማለቱ የማይቀር ነው። ስህተቱ እዚህ ላይ እየተፈጸመ ይመስለናል። ቻናሉን ሰብስክራይብ እያደረጉ ይጠብቁ።